የኔ ቆንጆ እንዴት አድርጌ እንደምነግርሽ አላውቅም። አንቺ እኔ ስለሆንሽ በጣም ደስተኛ ነኝ። ምርጥ ጓደኛ፣ የነፍሴ ቁራኛ፣ ብዙ ነገሬ ነሽ። ህይወት በእኔና በአንቺ መካከል ምንም ነገር ብታመጣ ግን ማስበው አንቺን እንደሆነ ወቂልኝ። ከዚህ በፊት ማንንም በዚህ መልኩ ወድጄ አላውቅም። ደግሞ ይህንን እስከ መጨረሻው ጠብቀዋለሁ። እወድሻለሁ፣ ሁሌም አፈቅርሻለሁማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። እንዴት ናችሁ የዚህ ቪዲዮ ተከታዮች በሙሉ? ሰላም። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ስለዚህ እቺ ልጅ ሰርችበት አላውቅም ቪዲዮ ማለት ነው። እና እስቲ እንዴት የተሰማኝን ለመግለጽ ነው የመጣሁት ማለት ነው። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሮ እስኪ ማለት ስለ ነፂ እስካሁን ድረስ ቪዲዮ አልሰራሁም ማለት ነው። ትናንትና የሆነ ቪዲዮ ለቃ ነበር ከአሁን በፊት አንድ ቪዲዮ እና የሆነ ፋይሎች ምናምን አውጥታለች ማለት ነው። እና በጣም የሚገርመው ነገር ማለት ነው እቺ ልጅ እውነት ይኖራትም አይኖራትም ኦዲየንስ ምንም የሚያውቀው ነገር የለም። እውነት ያለው ሶስታቸው መሀል ነው፣ አብረሽ ሩታ ወይም ነፂ መሀል ማለት ነው ያለው እውነት እነሱ ጋር ነው። ኦዲየንስ ምንም የሚያውቀው ነገር የለም ማለት ነው። አብሮ አደጎች ምናምን የምትይው ደግሞ እነሱ እዛው ሀገር ያሉት እነሱ ናቸው የሚያውቁት። የሚናገሩትንም የሚፈርዱትም የሚያውቁት ናቸው ማለት ነው። እኛ ኦዲየንሶች ደግሞ የተለያየ ነው ቪዲዮ ላይ ይወጣልንን ነው የምንፈርደውና ይህን ያክል አትስደቡኝ፣ እውነት ስትወጣ ጠብቁኝ ምናምን ከማለት እውነት ካለሽ ይህን ያክል ሰዓት ምን አስጠበቀሽ ነው። ማውጣትም ከፈለግሽ ጀምረሽዋል፣ ማውጣት ነው። ሲጀመር እውነተኛ አፍቃሪ ከሆንሽ እስከ ዛሬ የት ነበርሽ የሚለው ጥያቄ አልተመለሰልንም አሁንም ቢሆን ማለት ነው። ትናንትናም እንደዚሁ መተሽ ነበረ ግን አልመለሽልንም። ይሄ ጥያቄ ለብዙዎች ጥያቄ ነው ብዬ አስባለሁኝ እንደኔ ማለት ነው። እና እስከ ዛሬ የምታፈቅሪው እውነተኛ አፍቃሪ ከሆንሽ እንደዛ ሲሳሳሙ ሚዲያ ላይ ሲሳሳሙ የቤተሰብ ሽማግሌ ሲላክ ቤተሰብን ቢብሎ ሀገር ለቀው ሲሄዱ መዝናኛ ቦታ እየሄዱ አብረው ሩም ይዘው ሲያድሩ አንድ ቤት መኖር ሲጀምሩ ቤት ሲገዙ መኪና ሲገዙ የዚህን ጊዜ የት ነበርሽ ነው። አንድ አፍቃሪ አሁን እኔ ለምሳሌ የምወደው ሰው የማፈቅረው ሰው ከማንም ጋር አብሮ እንኳን እንደዚህ ሊላላስና ሊሳሳም በአንድ ሊኖር ዘወር ብሎ እንዲያ አልፈቅድለትም፣ እውነተኛ አፍቃሪ ስትሆንሽ ማለት ነው። ስለዚህ አብረው እንደዚህ ሲሆኑ ከርመው አሁን እንደገና ምን አስመጣሽ ነው። ይህ ጥያቄ አሁንም አልተመለሰልንም። በጎን እየደወለ እመጣለሁኝ አገባሻለሁ እያለኝ ነው ብለሻል አይደለ? እንዴት ይሄን ታምኛለሽ? አንቺ ራስሽ ብትሆኒ እውነተኛ አፍቃሪ ከሆንሽ ቢልሽስ እሱስ እሺ ይበልሽ። ቀጥታ ሩታ ጋር ደውለሽ እንደዚህ እያለኝ ነው እንደዚህ ነገር አለኝ ምንድነው አንቺ ጋር ያለሽ ብለሽ መጠየቅ ነበረብሽ። ጥፋቱ አሁንም ከራስሽ ጋር ነው። አብርሃም በእርግጥ ጥፋተኛው ዋናው ጥፋተኛ አብርሃም ሆኖ ሳለ አሁን ሩታን ለመጉዳት ነው ይሄን ነገር ያሰብሽው ብለው የሚልሽ ኦዲየንሶች እውነትም እንደዛ ነው የሚመስለኝ እንደኔ ራሱ ማለት ነውና እውነተኛ አፍቃሪ ማለት ምን ነው? ፍቅረኛ ጋር የተጻፈው ብላችሁ አስባችሁ ብዙ አፍቃሪ እኮ አለ መቼም እንደናንተ እንትን ባንለ ማለት ነው። ብዙ ያፈቅራል ማለት ብዙ አፍቃሪ ተፈቃሪም አፍቃሪም አለ ኦዲየንሶቻችሁ መሀል ማለት ነው። ስለ ፍቅረኛ ብቻ ነን የምናውቀው ማለት አትችሉም። ስለ ፍቅር ምን አይነት እንደሆነ ፍቅር ምን እንደሚያደርግ ፍቅር እንዴት እንደሚያደርግ ሁሉም ሰው ያውቃል ብዬ አስባለሁ። እንደኔ እንደራሴ እኔ ራሴ ፍቅር ምን እንደሚያደርግ ምን እንደሚያስወስን አውቃለሁኝ። የሚወደው ሰው እንኳን ሌላ ሰው ሂዶ ሊስምና ዘወር ብሎ እንዲህ አልፈቅድለትም፣ የሚወደው ሰው ማለት ነው። ግን አንቺ እርግጠኛ ነኝ አትወጂውም። እንደማትወጂው ሁሉም ነገር ያስታውቅብሻል። በእርግጥ አይዞሽ እመጣልሻለሁ ምናምን አለኝ ትያለሽ። ግን ይሄ ብቻ በቂ አይደለም። ይሄ ብቻ በቂ አይደለም። ይህን ሁሉ ላይፍ ሲያሳልፉ ተጋብተው በአንድ መኖር ልጅ መውለድ ልጅ ለመውለድ እየጠበቁ እያለ አንቺ እንደገና ምን አስመጣሽ ነው። ይሄ ጥያቄ አሁንም ቢሆን መልስ እንፈልጋለን። ኦዲየንስ መልስ ይፈልጋል ይሄን ጥያቄ ማለት ነውና አሁንም መተሽ እንደዚህ አትበሉኝ፣ አሁንም መተሽ እንደዚህ አትበሉኝ ማለቱ ተገቢ አይደለም። አንቺን ተመሳደጉና አንቺን ተመናገሩ ወደ ኋላ አይልም ኦዲየንስ ማለት ነው፣ እውነቱን እስካላወጣሽ ድረስ። በእርግጥ እውነት ሊኖርሽ ይችላል እኮ እውነት አይኖርሽም አላለም። በእርግጥ አብርሽም የሆነ አውርቶሽ በጎን እሷን የተደበቀ ሊያወራሽ ይችላል። ግን ያ ለምን ሆነ?
አንቺስ ብኮኝ ሩታ እንደዛ አንቺ በሩታ ላይ እንደዛ እያለ አገባውሽ፣ አፈቀርኩሽ፣ አገባሻለሁኝ እንደዚህ እያለ ቤት ሲገዙ ሁሉን ነገር ሲያደርጉ አንቺ እሷን ደብቀሽ እሱን እየተጀናጀንሽ አልነበረ? እንደ ሰው ማየት አለብሽ። ምን እያረጋት ነው? ሩታንስ ምን እያረጋት ነው? እየዋሻት ነው ወይ ብለሽ አስበሻል? እሷስ መቼም አላቅም ብላለች፣ አታቅም። እሺ አንቺ ግን እያወቅሽ በሚስት አለኝ ብሎ ቤተሰብ ተልኮ በአንድ እየኖሩ በጎን እየተጀናጀንሽ ነበር አይደለም? ስለዚህ ጥፋቱ የራስሽ ነው ማለት ነው። እንደ ሴት እንደ አንዲት አፍቃሪ ሆነሽ ካሰብሽው ግን እንደዚህ ማድረግ አልነበረብሽ። ሩታን ደውለሽ መጠየቅ ነበረብሽ ከአብርሽ በፊት ማለት ነው። አብርሽን ከመደወል አብርሽ ጋር እያወራሽም ሳለ ለአብርሽ ሳትነግሪው ስለሱ ማጣራት ትቺ ነበር። ስላላቸው ነገር ሩታና አብርሽ ስላላቸው ነገር ማጣራት ትቺ ነበር። አንቺ ሲጀመር እንደ አፍቃሪና እንደ አንዲት ሴት አላሰብሽም። እውነት ለመናገር ራስ ወዳድ ነሽ ብልም አልተሳሳትኩም ብዬ ነው የማስበው። ማለትም ሩታን እንደዚህ ሲጫወትባት አንቺን በጎን እያወራ ሲጫወትባት አንቺ ስለ ነገ ምንድን ነው የሚሆነ ብለሽ ነው አስበሽ ስታወሪ የነበረው ማለት ነው። ሩታ በዚህ በላዋ ላይ እንደዚህ እያወራ አንቺን አንዳንዴ እኮ በጣም ነው የሚገርመው። እንደ ሴት ሆናችሁ ስታስቡ በጣም ይከብዳል እውነት ለመናገር። እሷን በጎን ይጀረጅራ ሚስቴ ነሽ እያለ እዛ ይቀመጣል። እንዲሁ የሰው ጭንቅላት ምን አይነት ነገር ነው? ለዛችኛቱ ለሴት ለቤት ላለችው ሴት አታስብም? ትንሽ አንቺ ሴት አይደለሽም? አንቺስ ቢያንስ ትምህርትሽን እየተማርሽ ነው፣ የራስሽን ህይወት እየኖርሽ ነው። እሷ ባሌ ነው ብላ ተቀምጣ እሱ ጋር እየኖረች ጊዜዋን እያሳለፈች ሉዝ እያረገች ያላትን ነገር በሙሉ አንቺ ግን በጎን እንደ ሴትና እንዴት አፍቃሪ ሳታስቢ እሱ ጋር ስትጀናጀን ይኖርሽ። ይህ ሁሉ ተማድረግ ግን እሷን ደውለሽ ጠይቀሽ እውነቱን ከመጀመሪያው ማወቅ ትችይ ነበረ። የዛኔ አፈቀርኩት ብላ ስትመጣና ሲቀበላት አንቺ መጠየቅ ትችይ ነበር። ማስቆም የምችው የዛን ሰዓት ነበረ። አሁን ይሄ ሁሉ ጉዞ ተጓዙ በአንድ መኖር ልጅ ለመውለድ እንትን ሲሉ አሁን እንደገና መንቀሳቀሰሽ የሚለው ነገር ሁላችንም ኦዲየንስ መልስ ይፈልጋል። አሁንም እየመጣሽ አታልቅሽ። ሲጀመር እውነት ያለው ሰው አያለቅስም፣ አይከፋም፣ እውነት ውስጡ ካለ ማለት ነው። ስለዚህ አንቺ ጥፋተኝነትም አለብሽ። እርግጠኛ ነኝ ጥፋተኛ ነሽ 100% ማለት ነው። አብርሽና አንቺ ናቸው ጥፋተኛ። ሩታ ምንም አላጠፋችም። ሩታ አላቅም ብላለች። ከፍቅር ጋር ተጣላ፣ በአንድ መስራት ጀመሩ። አፈቅርሃለሁ ያለችው ተቀበለ፣ በአንድ መኖር ጀመሩ። ከዛ በኋላ ያለውን ነገር ሁልሽም ታውቂያለሽ ማለት ነው። ስለዚህ ጥፋቱ የማን ነው? የአንቺና የአብርሽ ነው። የራስሽ በተለይ ደግሞ የአንቺ አብርሽ ወንድ ነው። ወንድ ማለት እሱም ትክክል ነው እያልኩ አይደለም። በጣም ወንጀለኛ እሱ ነው። ግን አንቺም እንደ አንዲት አፍቃሪ እንደ አንዲት ሴት ከእንትን ከተባለ በሩታ ላይ አንቺም ቀለደሽባታል። እንዲሁ አንቺስ እንዲሁ ምን አይነት ቅንጭላት ቢኖርሽ ነው? ስሙን ተምሬያለሁ ዩኒቨርሲቲ ገባሁ አልሽ አይደለ? እንዲሁ እንደ አንቺስ ምን አይነት ቅንጭላት ቢኖርሽ ነው? ምን አይነት ማሰቢያ ቢኖርሽ ነው? በአንዲት ሴት እህትሽ ላይ በአንዲት አፍቃሪ አፈቀርኩ ብላ እንደመጣች ስንት ነገሯን ሉዝ እንዳያረገች ታውቂያለሽ። እንደዛ የምትሆነው ምን ሆና ነው ብለሽ መጠየቅ ሲንትን ሲልሽ ዝም ብለሽ ሄሎ እያልሽ ትጀናጀን ያለሽ እንዴ? ይሄ ራሱ ለአንቺ ራሱ ውርደት ነው። ድንቁርናሽን ነው የሚያሳየው። እውነት ለመናገር ማለት ነው የጨርሳሽ ደንቆሮ ናችሁ። ሚስኪን ሩታ፣ ንጹህ አፍቃሪ ማለት ሩታ ናት። ስለ ፍቅር ታስተምርሻለች። እውነት ለመናገር አንቺ ግን ብትወጁ እውነተኛ ብታፈቅሩ ኖሮ ዩኒቨርሲቲ ከመሄድ አፍቅረሹ አብረሽ ትሰሪ ነበር። ግን ዩኒቨርሲቲው መቼም እንትኑ ዩቱብ መቼም አይለውጠውም ብለሽ ነው እንግዲህ ወደ ዩኒቨርሲቲሽ ስትሄጂ ያ ቆንጆይቱ ለጥ አደረገችው። ፍቅር አዋቂዋ ማለት ነው። ፍቅር ለስንቱ ያስተማረችው እሷ ናት። ለፍቅር ምን ያክል ዋጋ እንደሚከፈል ደግሞ ያሳየችው እሷ ናት። አንቺ ግን ምንም ዋጋ አልከፈልሽም። አሳልፈሽ ነው እንደ ተውሶ ጨርቅ የሰጠሽው ማለት ነው። ስለዚህ አሁንም ጥያቄያችንን ካልመለሽልን ኦዲየንስ ወይንም የሩታ አድናቂዎች እውነተኛ ፍቅር የሚከተሉ አንቺን ከማለት ከአንቺን እንደዛ አታድርጊ ከማለት አይቆጠቡም ብዬ ነው የማስበው። እንዴ እኔ እንደራሴ አሁንም ቢሆን እውነት ካለሽ እውነትሽን አውጪ። እውነትም ቢኖርሽም ባይኖርሽም አውጪ። ግን እውነትም ኖረሽ አልኖረሽ ከጥፋተኝነት አትድኝ። ማለትም አብሬሽ ሩታን አፍቅሬሽ ያለው አገባሁሽ እያለ አብረው እየኖሩ እያሉ ማለት ነው። አንቺ ግን እሱን እየተጀናጀንሽ ነበር። እንደ አንድ ሴት ግን አንቺ ምን አይነት ጭንቅላት እንዳለሽ
የሚያስገምት ነገር አለው ማለት ነው። እውነት ለመናገር አሁን እኔ ለምሳሌ እኔ የማፈቅረው ሰው እሷ ጋር ልሄድና ለስራና አንቺ እዚህ ጠብቂ ቢል እሺ ልለው ነው እኔ? በፍጹም እሺ አልልም። እሺም ልበለው እሺ ለስራ ነው ይበለኝ እሺ ብዬ አመንኩት ላኩት። እንደዚህ አይነት ነገር ሲፈጠር ግን በዛችኛይቱ ላይ የቀለደ መሆኑን ሳቅ ግን እኔ ራሱ ስቶፕ ነው የምለው አቆም ነው የምለው ማለት ነው። ማለት የዛችኛይቱ ህይወትም እኔ ላይ እንደሚደርስ ነገ እንደሚደርስ ፌልት ማድረግ ማለት ነው። የዛችኛይቱ ላይ የሚደርሰው በደልና ግፍ እንዲሁም ሲቀልድባት ያ ቀልድ መልሶ ራሴ ላይ እንደሚደርስ እርግጠኛ መሆን አለብሽ። አብረሽ በሩታ ላይ እንደዚህ ሲጫወትባት ዝም ማለትሽ ራሱ በጣም የሚከብድ ነገር ነው። በጣም ማለት ነው በጣም የሚያስጠላ ነገር ማለት ነው። ለማንኛውም መልሰሽን እንፈልጋለን። እውነታውን አውጪ። እውነታውን ቢኖርሽም ባይኖርሽም በሩታ ላይ ቀልደሽባታል። አብረሽ ብቻ ሳይሆን አንቺም ነሽ የቀለድሽባት። ይህን ሁሉ ጊዜ ሲያሳልፉ ደውለሽ መጠየቅ ነበረብሽ። ስለዚህ ከማልቀስ ማለቃቀስ እውነታውን እንፈልጋለን። እውነታውን ነገሩን ድራማም ቢሆን ይሁን ግን በጣም የሚያስጠላ ድራማ ነው። ሀገራችሁ እናንተን የሰዎቹን ስም ብቻ ሳይሆን የሀገሩን ስም ነው ያስጠፋችሁት ማለት ነው። እና ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እኔ የተሰማኝን ተናግሬያለሁ። በኮሜንት ደግሞ እየተሰማችሁን ጻፉልኝ ማለት ነው። አጥፍቼም ከሆነ እንግዲህ አርሙኝ እላችኋለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።